ሰላም ጤና ይስጥልን አድማጮች እንደምን ቆይታችኋል? ከልቦ ከቀረበው ትርታ 97.6 ኤፍኤም የዛሬ የዕለተ ረቡዕ ነሐሴ 20 2018 የትርታ 600 የዜና ሰዓታችን ከአሁን ሰዓት ጀምሮ ወደ እናንተ መድረሱን ይጀምራል። በቆይታችንም ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን እንዲሁም የቢዝነስ መረጃዎችን ለእናንተ እናጋራለን። በተለይም ደግሞ በዛሬው የዝርዝር ጉዳያችን የኢትዮጵያ ሀገራዊ ምክክር ኮሚሽን እንግዲህ የተለያዩ ረዘም ላሉ ቀናት ስብሰባዎችና ውይይቶችን ሲያደርግ መቆየቱ ይታወሳል። መጠናቀቁን ምክንያት አድርገን ተመካካሪዎቹ ምንን ተመልክተዋል የሚለውን ደግሞ በዝርዝር የምንመለከተው ይሆናል። የዛሬውን ትርታ 600 የዜና ሰዓት በመምራት እኔ በፍቅር ግዛችሁ አብሬያችሁ ቆያለሁ። ሀገራዊ ጉዳዮችን ቀዳሚ አድርገን እንጀምራለን። የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ጉባኤ በአዲስ አበባ እየተካሄደ ነው። 76ኛው የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ጉባኤ በአዲስ አበባ መካሄድ ሲጀምር የኢፌዴሪ ፕሬዚዳንት ታዬ አጽቀሥላሴ፣ ፕሮፌሰር መስፍን ያዕቆብ ጃናቢ፣ የጤና ሚኒስቴር ዶክተር መቅደስ ዳባ፣ የአፍሪካ ሀገራት የጤና ሚኒስቴሮችና ዓለም አቀፍ ተቋማት ተወካዮች በተገኙበት ተከፍቷል። በጉባኤው ላይ በቪዲዮ መልእክት ያስተላለፉት የድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በሀገሪቱ የታዩ ዋና ዋና የጤና ስኬቶችን፣ ተግዳሮቶችንና የመፍትሄ አቅጣጫዎችን በጠቆሙበት ንግግራቸው 8 ሀገራት በየጊዜው የሚከሰቱ ተላላፊ በሽታዎችን የሚያጠፉት ምዕራፍ ላይ መድረሳቸውን በተለይም ሞሪሼስና ሴሸልስ የኩፍኝ በሽታ ሙሉ በሙሉ ማጥፋታቸውን ገልጸዋል። በተጨማሪም 21.7 ሚሊዮን የኤችአይቪ ታማሚዎች ሕክምና ማግኘታቸው፣ የቲቢ ሕክምና ሽፋን 74 በመቶ መድረሱ ያመላከቱት ዶክተር ቴዎድሮስ የወባ ክትባት በ25 ሀገራት በመሰጠቱ የበሽታው ስርጭት በሲሶ መቀነሱን፣ የኢትዮጵያ ሞዛምቢክ የመድኃኒት ቁጥጥር ብቃት ማደጉን እንደ ስኬት ሊነሳ ይገባልም ብሏል። እንደ ኮሌራና በዲሞክራቲክ ሪፐብሊክ ኮንጎ የተቀሰቀሰው የኢቦላ ወረርሽኝ ያሉ የጤና ስጋቶች አሁንም ከፍተኛ የሰው ሕይወት እያጠፉ መሆኑን የተጠቆሙበት በዚህ መድረክ ከአህጉሪቱ 47 ሀገራት መካከል 44ቱ የሞት ምክንያቶችን በትክክል መመዝገብ አለመቻሉ እንዲሁም የዓለም አቀፍ የእናቶች ሞት 70 በመቶና ከ5 ዓመት በታች ህጻናት ሞት ግማሽ ያህሉ በአፍሪካ መመዝገቡ አሁንም አሳሳቢ ተግዳሮት ሆኖ መቀጠሉ ተጠቅሷል። በፋይናንስ በኩል ባለፉት ዓመት የጤና ድጋፎች መቀነሳቸው ዘርፉን እየጎዳው ሲሆን የአፍሪካ በህገ ወጥ የገንዘብ ፍሰት የምታጣው $90 ቢሊዮን ከምታገኘው የ74 ቢሊዮን ዶላር የልማት እርዳታ እንዲበልጥ ተገልጿል። አብዛኛው ሀገራት ለጤና ዘርፍ ከሚመድቡት ይልቅ ለውጭ ዕዳ ወለድ ክፍያ የሚያወጡት እንደሚበልጥ የጠቀሙት ዶክተር ቴዎድሮስ ህገወጥ የገንዘብ ፍሰትን በማስቆም ፍትሐዊ የዕዳ ውሎችን በመደራደርና የጤና ታክሶችን በመጠቀም የአፍሪካ የጤና ሉዓላዊነትን እንድታረጋግጥ አሳስበዋል። በከፍተኛ የትምህርት ተቋማት የሚፈጸሙ ሙስናና የስነ ምግባር ግድፈቶችን ለመከላከል ተጠያቂነትን ማስፈን እንደሚገባ ተጠቆመ። በከፍተኛ ትምህርት ተቋማት የሚፈጸሙ የሙስናና የስነ ምግባር ግድፈቶችን ለመከላከል ተጠያቂነትን ማጠናከርና የአሰራር ስርዓትን መዘርጋት እንደሚገባ ትምህርት ሚኒስቴር ነው ያስታወቀው። የትምህርት ሚኒስቴር ከዩኒቨርሲቲ የስነ ምግባር መከታተያ ስራ አስፈጻሚዎች ጋር ባካሄደው ውይይት ላይ የከፍተኛ ትምህርት ልማት ዘርፍ ሚኒስቴር ዴኤታ አቶ ኩራ ጡሽኔ ከገንዘብና ንብረት ሙስና ውጪ የተማሪ ምደባን ጨምሮ ከዲጂታል ቴክኖሎጂ እድገት ጋር ተያይዞ አዳዲስ የሙስና ስጋቶች መከሰታቸውን ጠቁመው መዋቅራዊና የአሰራር ማስተካከያ ማድረግ እንደሚገባም ገልጸዋል። በውይይቱ ላይ የተገኙት የፌዴራል የስነ ምግባርና ጸረ ሙስና ኮሚሽን እንዲሁም የትምህርት ሚኒስቴር የስነ ምግባር መከታተያ ኃላፊዎች በበኩላቸው የትምህርት ጥራት ጸር የሆነውን ብልሹ አሰራር መታገልና በግዢ በንብረት አያያዝ እንዲሁም በአገልግሎት አሰጣጥ ላይ ግልጸኝነትን ማስፈን የጋራ ኃላፊነት መሆኑን አስምረውበታል። መረጃው ከሚኒስቴር መስሪያ ቤቱ የማህበራዊ ገጽ ላይ የተገኘ ነው። የከተማና መሰረተ ልማት ሚኒስቴርና የዓለም ባንክ በጋራ ለመስራት የሚያስችላቸውን ጉዳዮች ላይ መከሩ።
የዓለም ባንክ የመሰረተ ልማት ዘርፍ ሪጅናል ዳይሬክተር ኤሪክ ማግነስ በዘርፍ የልማት ስራዎች ዙሪያ ከሚኒስቴር አመራሩ ጋር ባደረጉት ምክክር የዘርፉን የልማት ጥያቄዎች ለማገዝ ያላቸውን ፍላጎት ገልጸዋል። የከተማና መሰረተ ልማት ሚኒስትር ደኤታ ክቡር አቶ ፈንታ ደጀን በበኩላቸው የዓለም ባንክ በዘርፉ የልማት ስራዎች እያበረከተ ያለውን ድጋፍ አድንቀው ይህንን የጋራ ትብብር አጠናክሮ እንደሚቀጥል እምነት እንዳላቸው ገልጸዋል። በዓለም ባንክ ድጋፍ እየተሰሩ ያሉ ፕሮጀክቶች ዝርዝር አፈጻጸምና ቀጣይ ባንኩ ድጋፍ ማድረግ በሚገባቸው ጉዳዮች ዙሪያ በሚኒስቴር መስሪያ ቤቱ ዋና አማካሪ አቶ ተስፋዬ ወልደ ሚካኤል በዝርዝር ቀርቦ ውይይትም ተደርጓል። በዓለም ባንክ የተመሰረተ ልማት ዘርፍ ሪጅናል ዳይሬክተር ኤሪክ ማግነስ ባንኩ በኢትዮጵያ ትልልቅ የመሰረተ ልማት ግንባታዎችን መጠነ ሰፊ ድጋፍ እያደረገ እንደሆነ ገልጸው ይሄው ተጠናክሮ ይቀጥላልን ብሏል። በዝርዝር በቀረበው ሰነድ መሰረት ዘርፉን ለማገዝ ባንኩ ዝግጁ መሆኑንም ተናግረዋል። አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ከልቦ ከቀረበው ትርታ 97.6 ኤፍኤም የዕለቱን የትርታ 600 የዜና ሰዓት ነው እያደመጣችሁ የምትገኙት። በቆይታችንም የተለያዩ ሀገራዊና ዓለም አቀፋዊ ጉዳዮችን እየተመለከትን እንገኛለን። ቀደም ሲል ሀገራዊ ጉዳዮችን ተመለከትን። አሁን ደግሞ ወደ ውጭ ዜናዎቻችን እናልፋለን። ሶማሊያ ከ35 ዓመታት በኋላ አዲስ የገንዘብ ኖት ልታስገባ ነው። የሶማሊያ ማዕከላዊ ባንክ ከ35 ዓመታት በኋላ ለመጀመሪያ ጊዜ አዲስ ብሔራዊ የገንዘብ ኖት ለማተምና ወደ ስርጭት ለማስገባት የመጨረሻ ዝግጅቱን እያጠናቀቀ መሆኑ ተገለጸ። አዲሱ የሶማሊያ ሽልንግ ኖት ወደ ገበያ መግባቱ ሀገሪቱ በአሜሪካ ዶላር ላይ ያላትን ጥገኝነት ለመቀነስና የገንዘብ ሉዓላዊነቷን ለማጠናከር ያግዛታል ተብሎ ይጠበቃል። በ1991 የሶማሊያ ማዕከላዊ መንግስት ከወደቀ በኋላ የገንዘብ ስርዓቱና የማዕከላዊ ባንኩ ቁጥጥር በመዳከሙ ከ95 በመቶ በላይ የነበረው የሶማሊያ ሽልንግ በአስተታኝነት ወደ መጥፋት ምክንያት ለመጠቀም አዳጋች ሆኖ መቆየቱ ተገልጿል። በመሆኑም በሀገሪቱ አብዛኛው የንግድና የዕለት ተዕለት ግብይት በአሜሪካ ዶላርና በዲጂታል የሞባይል ባንክ አገልግሎት ላይ መመስረቱን ዘገባው ያመላክታል። የሶማሊያ ማዕከላዊ ባንክ የገንዘብ ስርዓቱን ለማሻሻል ከዓለም አቀፉ የገንዘብ ድርጅትና ከዓለም ባንክ ጋር በመተባበር እየሰራ መሆኑ ተገልጿል። አዲሱ የሽልንግ ኖት በተለይም የዶላር አቅርቦት የሌላቸውን ዝቅተኛ ገቢ ያላቸው የማህበረሰብ ክፍሎች የዕለት ተዕለት ግብይት እንዲያቃልልም ይጠብቃል። በተጨማሪም መንግስት የገንዘብ ፖሊሲውን በተሻለ ሁኔታ ለመቆጣጠር እድል ይፈጥራልም ተብሏል። አዲሶቹ የሽልንግ ኖቶች ሀሰተኛ ገንዘብን ለመከላከል ዘመናዊ የደህንነት ምልክቶችን የያዘ ሲሆን በቅርቡ ወደ ስርጭት እንደሚገባም ተገልጿል። የእስራኤል የደህንነት ተቋም የጠፋችውን ህፃን ሃይማኖት ካሳ ፍለጋ ፖሊስን ማገዝ ጀመረ። የእስራኤል ሀገር ውስጥ ደህንነት ተቋም ሲሆን ሽን ቤት ከ2 ዓመት በፊት በሰሜን እስራኤል ሳፌድ ከተማ ከሚገኘው ጊዜያዊ ማደሪያ ማዕከል የተሰወረችውን ኢትዮጵያዊቷን ህፃን ሃይማኖት ካሳ ፍለጋ ፖሊስን ማገዝ መጀመሩን አረጋገጠ። ተቋሙ በሰጠው መግለጫ ከፖሊስ በቀረበለት ጥያቄና ከሚመለከታቸው አካላት ጋር በተደረገ ውይይትና ፍቃድ መሰረት በህፃኗ መሰወር ጉዳይ ላይ ለሚሰራው የምርመራ ቡድን የቴክኒክና የደህንነት ድጋፍ እየሰጠ መሆኑን ገልጿል። የምርመራው ሂደት በፖሊስ የሚመራ በመሆኑ የሽን ቤት የድጋፍ አይነትና ዝርዝር መረጃ ይፋ ማድረግ እንደማይቻል ተቋሙ አስታውቋል። የማረጋገጫ የተሰጠው የእስራኤል ፕሬዚዳንት ይስሐቅ ሄርዞግ ህፃኒቷን የቤተሰቦቿ በጽህፈት ቤታቸው ተቀብለው ካነጋገሯቸው በኋላ ነው። በወቅቱም የሽን ቤት ኃላፊው ተቋሙ ያለውን የመረጃና የምርመራ አቅም በመጠቀም ህፃን ሃይማኖትን ለመፈለግ ሙሉ በሙሉ ስራ መጀመሩን ለቤተሰቦቿ ማረጋገጣቸው ተገልጿል። የህፃኗ ቤተሰቦችና የኢትዮጵያውያን ማህበረሰብ ተቋሙ በጉዳዩ ላይ በፍጥነት እንዲገባ ሲቃወሙ ቆይተዋል። አሁን የሽን ቤት በፖሊስ የሚመራውን ፍለጋ በመደገፍ ላይ መሆኑን ይፋ አድርጓል። በመጨረሻም አሜሪካ ዲፕሎማቶቿን ወደ መካከለኛው ምስራቅ ልትልክ ነው ተባለ።
የአሜሪካ የውጭ ጉዳይ ሚኒስቴር ከኢራን ጋር በተፈጠረው ግጭት ምክንያት በከፊል ወይም በሙሉ ከመካከለኛው ምስራቅ ያወጣቸውን የዲፕሎማቶችና የዲፕሎማቲክ ሰራተኞች ወደ ኤምባሲያቸው መልሶ ሊመደቡ ዝግጅት ማድረጉ ተገልጿል። ኒውዮርክ ታይምስ የሚኒስቴሩን የውስጥ ሰነድ ጠቅሶ እንደዘገበው የዲፕሎማቶች ወደ ቀድሞ የስራ ቦታቸው የመመለስ ሂደት በዚህ ሳምንት ጀምሮ ሊጀመርም ይችላል። የመጀመሪያው የዲፕሎማቶች መመለስ በሊባኖስ በሚገኘው የአሜሪካ ኤምባሲ እንደሚጀምርም ተገልጿል። ሆኖም ኤምባሲው ወዲያውኑ ወደ ሙሉ የሰራተኛ አቅሙ እንደማይመለስም ተመላክቷል። በቀጣይ በእስራኤል በዮርዳኖስና በኦማን የሚገኙ የአሜሪካ ኤምባሲዎች ወደ ሙሉ የሰራተኛ አቅማቸው እንደሚመለሱም ዘገባው አመላክቷል። አድማጮች ከልቦ ከቀረበው ትርታ 97.6 ኤፍኤም የዕለቱን ትርታ 600 የዜና ሰዓት ነው እያደመጣችሁ የምትገኙት። ቀደም ሲል ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን ለእናንተ አጋርተናል። አሁን ደግሞ በዝርዝር ወደ እንመለከተው ጉዳይ አልፈናል። ለዛሬ ደግሞ በተለይም ለበርካታ ቀናት ከወር በላይ በዘለቀው ሀገራዊ ምክክር ላይ ሲሳተፉ የነበሩ 4000 ተሳታፊዎች ውይይታቸውን ማጠናቀቃቸው ይታወሳል። ይህንንም አስመልክቶ ተሳታፊዎችን እንዲሁም ደግሞ የሀገራዊ ምክክር ኮሚሽን ዋና ሰብሳቢ ሀሳባቸውን እያካፈሉበት ነው። ባልደረባችን ንጉሱ በሪሁን አዘጋጅቶታል፣ እንደሚከተለው ይቀርባል። ሀገራዊ ምክክር የተለያዩ አመለካከቶች፣ ቋንቋዎችና ባህሎች ያሏቸው የህብረተሰብ ክፍሎች በነጻነትና በመከባበር ተወያይተው የጋራ መፍትሄ የሚያመጡበት አሸናፊና ተሸናፊ የሌለበት ሂደት ነው። በፍትህ ጉድለት፣ በፖለቲካ መገለልና በማንነት ጥያቄዎች የሚመጡ ግጭቶችን በኃይል መፍታት ስለማይቻል በመተማመን በፍትህና በውይይት ዘላቂ ሰላም ለመገንባት ይረዳል። ይህ ሂደት መንግሥት፣ የፖለቲካ ፓርቲዎች፣ የሲቪል ማኅበራት፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሴቶች፣ ወጣቶች፣ ምሁራንና የግጭት ተጎጂዎች የጋራ ኃላፊነት ስለመሆኑም የዘርፉ ምሁራን የሚያነሱት በሀገራችን ኢትዮጵያም ከአንድ ወር በላይ ለ46 ቀናት ሲካሄድ የቆየው የሀገራዊ ምክክር ባሳለፍነው ሳምንት መገባደጃ መጠናቀቁ ይታወሳል። ከተለያዩ የማህበረሰብ ክፍሎች የተወከሉ ተመካካሪዎችም በቀረቡ 8 አጀንዳዎች ላይ ምክክሮችን ሲያደርጉ ሐሳቦቻቸውን ሲያቀርቡ ቆይተዋል። በምክክር ሂደቱ ቆይታቸውን ያደረጉ ተመካካሪዎችን አነጋግረናል። ያነጋገርናቸው ተመካካሪዎች የውይይት የንግግር ባህል መዳበር ለአንድ ሀገር ዲሞክራሲ ግንባታ የማይተካ ሚና እንዳለው በመግለጽ ተጠናክሮ ሊቀጥልና ሊበረታታ የሚገባ መሆኑን ያነሳሉ። እኔ አባገዳ ደመለስ ጌታቸው ገዳ እባላለሁ። የመጣሁት ከመቂ አካባቢ ነው። ከዚህ ከመጣን ወደ 40 ቀን ሆኖናል። በዚህ በ40 ቀን ውስጥ ምክክር ስናደርግ ነበረ። ምክክር ጥሩ ነገር ነው፣ ለሀገርም ጠቃሚ ነው። ሀገራችን ውስጥ እንደዚህ አይነት ምክክር ተካሂዶ ማያውቅ ነበረ። አሁን ግን ይሄ የተደረገው ምክክር ብሔር ብሔረሰቦች ተገናኝተው ሁሉም 130 ሚሊዮን ሕዝብ ወክሎ እዚህ ተወያይተዋል። ያሉብንን ችግሮች ምንድናቸው የሚለውን ካወጣን በኋላ በችግሮቻችን ዙሪያ ተነጋግረን ተግባብተን አሁን ወደ ፍጻሜ እየደረስን ነው ማለት ነው። የተመካከርነው ምክር አገራችንን የሚገነባ አገራችንን የነገ እድሏ ጥሩ ነው ማለት ነው። ለተተኪው ትውልድ ደግሞ እቺ ሀገር ሰላማዊ ሀገር እንድትሆን፣ ያደገች ሀገር እንድትሆን፣ የበለጸገች ሀገር እንድትሆን ስለዚህ ለልጆቻችን ጥሩ ነገር አስቀምጠናል ብለን ነው። ስሜ ቀመርያ መሐመድ እባላለሁ። የመጣሁት ከማዕከላዊ ኢትዮጵያ ነው። አጠቃላይ ያው የምክክሩ ሂደት ጥሩ ነው ብሎ ማለት ይቻላል። መጀመሪያ ስንመጣ በርካታ ከዛ ይዘናቸው የመጣናቸው ሀሳቦች ነበሩ፣ የሀሳብ ልዩነቶች ነበሩ። መጀመሪያ አካባቢ በአብዛኛው በሚባል ሁኔታ የሀሳብ ልዩነቶች ነበሩ። እነዛ የሀሳብ ልዩነቶች ተወያይተን ተነጋግረን ወደ አንድ መግባባት ላይ ያደረስንበት ሁኔታ ነው። ሙሴ ጋጅት እባላለሁ። የመጣሁት ከጋምቤላ ክልል የመግባባት መሰረት ተጣልንበት አገራዊ ምክክር ነው ማለት እንችላለን። ስንጀምር እዚህ እንደርሳለን ብለን አላሰብንም። ምክንያቱም ብዙ ሀሳቦች፣ ብዙ ማንነቶች፣ ብዙ በቃ አንግባባን ብለን ተስፋ የሚያስቆርጡ ነገሮች ነበሩ። ነገር ግን ከጅምሩ ስንጀምር መመካከር ማለት እኔን አንተ እኔ ሀሳብ አለ አንተም ጋር ሀሳብ አለ፣ እነዚህ ሀሳቦች መሀል የሚያግባባን ሀሳብ ወደዛ መምጣት ነው። ሁለታችን ሀሳብ ወደ ሀሳብ የሚያመጣ ሀሳብ ነው እንጂ ክርክር አይደለም። ስለዚህ አጠቃላይ ተስፋ ሰጪ ነው ማለት ይቻላል። ዶክተር ራሄል ባፌ እባላለሁ። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ምክትል ሰብሳቢ ነኝ።
በዚህ ሂደት ውስጥ ደግሞ የኮሚሽነሮቹ አማካሪ አባል ሆኜ አገልግያለሁ። ይሄንን 3 አመት ተኩልና 4 አመት ያህል ጊዜ እና በብዙ ውጣ ውረዶች መካከልም እንደገና ደግሞ አይሳካም የሚሉ እይታዎች መካከልም አልፈን ነው የመጣ ነው። በዚህ የህዝብ ብዛትም እንደገና ደግሞ የስብሰባችንም ይዘት የተለያዩ ሰዎችን የያዘ ነው። በአብዛኛው የመንግስት ባለስልጣናትም ያሉበት የኢትዮጵያ ህዝብ እንደው ኦፕንሊ ይናገራል ወይ ነጻ ሆኖ ጉዳዩ ላይ ያወራል ወይ የምትልበት አይነት ነው። ግን በዛ ሁሉ በነጻነት ሰው የፈለገውን ተናግሮ ለሀገሩ ተከራክሮ ይሄ ለሀገሬ ይጠቅማል፣ ይሄ ለህዝቤ ይጠቅማል የሚለውን ከኋላው ያለውንም 130 በላይ ሚሊዮን ያስበበት ነው። ያ ሁሉ ታልፎ ዛሬ ላይ እዚህ ላይ ስንደርስ እጅግ ደስ ብሎናል። እግዚአብሔር የተመሰገነ ይሁን። የቀረቡት ምክረ ሀሳቦች በ8ቱም አጀንዳዎች ላይ የህዝቡን የተሳታፊውን እሳቤ የያዙ ናቸው። ስለዚህ ይሄን ምክረ ሀሳብ ወደ ተግባር የመቀየሩ ነገር እንግዲህ በሚመለከታቸው እጅ ይሆናል። በፓርላማው እጅ፣ በሚመለከታቸው ሚኒስቴር መስሪያ ቤቶች እጅ ጥሩ ፍጻሜ ነው ብዬ ወስዳለሁ። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በማጠቃለያ መርሃ ግብሩ ላይ ባደረጉት ንግግር ከተለያዩ የሀገሪቱ ክፍሎችና ከውጭ ሀገር የመጡ ከ4000 በላይ ተሳታፊዎች ተሰባስበው በውይይት አጀንዳዎቻቸውን መቅረጻቸውን ገልጸዋል። ምክክር በአንድ ጀንበር የሚያበቃ ሳይሆን የሚቀጥል በመሆኑ የተሰበሰቡት አጀንዳዎች ወደ ክልሎችና ከተሞች ተመልሰው ለቀጣይ ውይይቶች መሰረት እንደሚሆኑም ፕሮፌሰር መስፍን በንግግራቸው ጠቁመዋል። ሐምሌ 1 ጀምሮ ነው አብረን የቀረብነው። ሐምሌ 8 ቀን ያው ኦፊሻል ኦፕኒንግ ነበር። ከዛ ወዲህ እርስ በርስ እየተዋወቅን አንዴ 10 አንዴ 50 እየሆን አንዴ 250 እየተጨቃጨቀን እየተፋጀን ፍቅር አንዳችን ለአንዳችን እየሰጠን እኛ 11 ኮሚሽነሮች የዛሬ 4 ዓመት ከ6 ወር ገደማ ስንሰየም ይሄ ኃላፊነት እንደዚህ ጠንካራና ከባድ ነው ብለን ሙሉ በሙሉ አልገመትንም ነበር። የገመትነው ነገር ቢኖር ይሄ ኃላፊነት ተሰጥቶናል፣ ይሄ ክብር ተሰጥቶናል። ስለዚህ ወገኖቻችንን ከየወረዳዎቹ ጀምሮ እስከ ክልልና ፌዴራል ተቋማት ድረስ ደርሰን ወገኖቻችንን አሰባስበን ኢትዮጵያን የሚያስቀጥሉ ወገኖቻችን አርብቶ አደሮች፣ አርሶ አደሮች፣ የተገፉ የማህበረሰብ ክፍሎች ከዚያ ሳንል ሁላቸውም ኢትዮጵያን መሀል አድርገው ከተወያዩ አንድ ነገር ላይ ግን እንደሚደርሱ ተማምነን ነበር። ያም ተሳክቶልናል። ኮሚሽነሩ በንግግራቸው ችግሮችን በውይይት መፍታት እንደሚቻልና ዘላቂ ድል የሚገኘው በጋራ በመወያየት መሆኑንም አንስተዋል። ይህንን 4000 የሆናችሁ 46ቱን ቀናት እርስ በርስ ተዋውቃችሁ ተፋቅራችሁ ከሁሉም በላይ ኢትዮጵያን አጀንዳችሁ አድርጋችሁ መጀመሪያ ቀን እንደተናገርነው ይሄ ወንዝ ጥያቄ አይደለም፣ ይሄ እኔነት ጥያቄ አይደለም፣ ይሄ እኛነት ጥያቄ ነው፣ የጋራነት ጥያቄ ነው። ከተነጋገርን ከተደማመጥን ውጤት ላይ እንደምንደርስ ያየንበት ነው። በተጠናቀቀው ሀገራዊ የምክክር ጉባኤ ለባለድርሻ አካላት የሚቀርቡ ምክረ ሐሳቦች የሚገኙበት እንጂ በጉባኤው ውሳኔ የሚሰጥባቸው አጀንዳዎች አለመኖሩን የኢትዮጵያ ሀገራዊ ምክክር ኮሚሽን ከዚህ በፊት ማስታወቁ ይታወሳል። አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ቀደም ሲል በተለይም ከሀገራዊ ምክክር ኮሚሽን ጋር የተያያዙ የተሳታፊዎችን አስተያየት ያካተተ የዝርዝር ዜና ነበር ወደ እናንተ ያደረስ ነው። አሁን ደግሞ ወደ ቢዝነስ ዜናዎች እናልፋለን። የከተማና መሰረተ ልማት ሚኒስቴርና ዓለም ባንክ በጋራ ለመስራት በሚችሉባቸው ጉዳዮች መከሩ። የዓለም ባንክ የመሰረተ ልማት ዘርፍ ሬጅስትራል ዳይሬክተር ኤሪክ ማግነስ በዘርፍ የልማት ስራዎች ዙሪያ ከሚኒስቴር አመራሮች ጋር ባደረጉት ምክክር የዘርፉን የልማት ጥያቄዎች ለማገዝ ያላቸውን ፍላጎት ገልጸዋል።
ከቀረበው ትርታ 97.6 FM የዕለተ ረቡዕ ነሐሴ 22 2018 የትርታ 600 የዜና ሰዓታችን ያደመጣችሁትን ይመስል ነበር። በቆይታችን ከአገር ውስጥና ከባህር ማዶ የተመራረጡ ዜናዎችን እንዲሁም በዝርዝር የተመለከትነውን ጉዳይ ለእናንተ አጋርተናል። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። የዛሬውን ትርታ 600 የዜና ሰዓት በመምራት እኔ በፍቅር ግዛችሁ አብራችሁ ቆይታ አድርግ ያለው ቴክኒኩን በጥራት በመቆጣጠር ደግሞ ቴክኒሻናችን በስፍቃድ ባልቻ አብሮ ነበር። ቀሪ ትርታ 97.6 FM መሰናዶች መደመጣቸውን ይቀጥላሉ። መልካም ጊዜ።